እና ወይራ መሃል ገባ እግዚአብሔር። ባለፈው እኛ እኮ እንትን የምድረ በዳ ነን፣ የበረሃ እንትን ነው እኮ። ወይራ ሄዶ አርጎ ይዞ መጣ፣ እንደ ግራር ቀንጥሶ ይዞ መጣ። ከዛ የወይኑ ግንድ መስቀል ላይ ተሰቅሏል እና ጎኑ ተበስቷል በጦር ደሙ ይወረድና ትኩስ ነው እና ያንን ቀንጥሶ ያመጣውን የወይራ ቅርንጫፍ አምጥቶ እዚህ ትኩሱ ላይ እንደዚህ ያጣበቀው። ከዛ ግጥም አርጎ አሰረውና ትራንስፕላንት ያደረገው። ወይራው የወይን አፈራ። አለማፍራት አትችልም። በጣም ጠንካራ፣ በጣም አስቸጋሪ፣ በጣም ከባድ የሆነ ልብ አለ። እግዚአብሔር እንደዚህ አይነት ልብ ነው ብሎ አይተውም፣ ይዘራበታል። እስቲል ዘሩ ዛም ላይ ወድቋል። ባይዘወይ ዘሩ አልወደቀበትም አይደለም፣ ልቡ ጠንካራ ነው ብሎ አልተውም፣ ሞክሮታል፣ ልኮበታል። የእግዚአብሔርን ቃል ልኮበታል፣ የወንጌልን እውነት ልኮበታል። የተገለጠውን ፍቅር ኢንቨስት ከማድረግ እግዚአብሔር ተከልክሎ አያውቅም፣ ወደፊትም አይከለከልም። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው። እኛ መቼም አይተወንም፣ መቼም አይለቀንም። ክብር ለእግዚአብሔር ይሁን እና በጣም ልቡ ጠንካራ ቢሆንም ይመጣል ዘሩ። ግን እግዚአብሔር ከመናገር አይተውም። ሬዚስት እያደረግነው ደግሞ ይነግረናል፣ በሚገባን መንገድ ይነግረናል። እና ግን በጣም እኔ ሁላችሁንም እንደው ሳያችሁ በእንደዚህ እንግዲህ በአንድ ዓመት ከምናምን ሳያችሁ በእውነት ያ ምንድነው 30 60 100 እጥፍ ያፈራው አይነት ናችሁ እና ሁኑ። እግዚአብሔር ይመስገን። እና በእርሻ አስመስሎ ያቀርበዋል። እስቲል የዚህ ደብዳቤም ጻፊ ዕብራውያን ስለሆኑ እስራኤላውያን ስለሆኑ እርሻ አካባቢ አይጠፉም። እነሱ በጣም ከአግሪካልቸር ጋር በጣም የተቆራኘ ነው ህይወታቸው። ስለዚህ በጣም በቀላሉ አንደርስታንድ ሊያደርጉት ስለሚችሉ ከመልካም መሬትና ከሚቀበለው ነገር ጋር እያያዘ ቁጥር 7 ላይ ያቀርባል። እና መሬቷ በጣም ጥሩ መሬት ናት፣ በጣም መልካም መሬት ናት። እግዚአብሔር በላይዋ ላይ ኢንቨስት አደረገባት ይላል። እንግዲህ በላይዋ ላይ የሚወርደውን ዝናብ የምትቀበል እምትጠጣ፣ ዝም ብሎ ሲወርድባት እየተቀበለች የማታፈስ እምትጠጣ፣ ተዛስ ለሚያርሱባት ደግሞ ፍሬ የምትሰጥ። ምናልባት እንደዚህ አይነት የመጽሐፍ ቅዱስ ክፍል የምትፈልጉ ከሆነ እናንተ በኋላ ጊዜ ስታገኙ ኢሳይያስ ምዕራፍ 5ን ከቁጥር 1 እስከ 5 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር መጥቶ በነቢዩ ኢሳይያስ በኩል እስራኤልን ይሁዳን ይናገራታል። እስራኤል ለኔ እንደ ወይን እርሻ አይደለችምን አለ እግዚአብሔር። ወይን እርሻ ናት እስራኤል ለኔ፣ ህዝቤ ለኔ እንደ ወይን እርሻ ነው። እኔ ደግሞ ገበሬ ነኝ እና መጥቼ ያንን የቫይነር እንትኑን ምንድነው የወይን እርሻውን እኮተኩተዋለሁ አለ እግዚአብሔር። ነው እንግዲህ እየተናገረ ያለው በነብዩ በኩል። እኮተኩተዋለሁ ብቻ አይደለም፣ ፍግ አረግለታለሁ፣ ውሃ አጠጣዋለሁ፣ የሚያስፈልገውን ለማደግ ለማፍራት ለመለምለም የሚያስፈልገውን ነገር በሙሉ አድርግለታለሁ አለ እግዚአብሔር። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ከልቲቬት ማድረግ፣ ይሄንን አደርጋለሁ። እንደውም እኮ ለወይኔ ስፍራ ምን ያላረኩለት ነገር አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል፣ ላለማፍራት ምክንያት እስኪያጣ። አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው ማፍራት። ሰምታችሁኛል። አለማደግ ማደግን በጣም ረጅም ሳምንት ስለተናገርኩት አለማደግን እኔ አሁን በጣም እንደ ተአምር አላይም። ማደግንም እንደዛው። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያደግ ነገር መሞት የጀመረ ወይንም የሞተ ነው። ማደግ ናቹራል ነው። ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል፣ ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር። ኢሳይያስ 55 ቁጥር 10 ትዝ ይላችኋል። ስለ እግዚአብሔር ቃል የተነገረ ክፍል ነው። ከቁጥር 7 አካባቢ ጀምራችሁ ካያችሁት መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ፣ ሰማይ ከምድር እንደሚርቅ እንደዚህ የራቀ ነው እያለ ይመጣና ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘር ለበላተኛ መብል እንድትሰጥ እንደሚያደርጋት ቃሌ እንዲሁ ይሆናል
ከላይ ዝናብና በረዶ ወርዶ መሬት ከተቀበለች በኋላ ጸጥ አትልም። ለሚዘራ ዘርን ለበላተኛ መብልን ትሰጣለች አለ። ከዛስ ቃሌ እንዲሁ ነው። የእግዚአብሔር ቃል በምን ተመሰለ? በዝናብና በበረዶ ከሰማይ በሚወርድ ሕዝቡስ በመሬት ዝናብና በረዶ ወርዶባት መሬት ካፈራች ይሄ ዝናብና በረዶ ከሰማይ ወርዶ ውሃ ፈሶ መሬትን ፍሬያማ ካረገ ጄኒውን የሆነ ኮራፕትድ ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? ዕብራውያን ይገባቸዋል። በዚህ ከላይ ጀምሮ ተያይዞ እየመጣ ያለ ሐሳብ ስለሆነ ይገባቸዋል። የሚቀጥሉትም ቁጥሮች ላይ 9ና 10 ከዚህ ጋር የተያዘ ሐሳብ ነው። በደንብ አንደርስታንድ ኮንቴክስቹዋሊ አንደርስታንድ ያደርጉታል እነሱ። እናንተም አንደርስታንድ እንደምታደርጉት ተስፋ አደርጋለሁ ስለምን እየተወራ እንደሆነ። ምክንያቱም ከላይ እየተወራ ያለው የነበረን ነገር ስለ መካድና ስለ መተው ነው። ስለዚህ አሁንም ሬዚስት እንዳያደርጉ ደግሞ ሜታፎሪካሊ በሌላ መንገድ ደግሞ መጥቶ እያስረዳ ነው ይህ ሰውዬ። አሁንም ስቲል እያስረዳቸው ነው። የመጀመሪያው አልገባንም፣ ትንሽ ጠጠር አለብን፣ ጠንከር አለብን ሲሉ ናቹራሊ እስራኤል የምትታወቀው በእርሻ ነው። እርሻ ማያውቃል እናንተ ማል ይላቸዋል። የለም በእርሻ አይደል እንዳገር የምትታደ እስከ ዛሬ ድረስ በእርሻ በጣም እኮ ነው የሚታወቁት። ታዲያ አሁን ደግሞ በዚህ መንገድ ላስረዳችሁ። ጎናችሁ አርሶ ለእግዚአብሔር ቃል ምላሽ ስጥ በሉት። እግዚአብሔር ገበሬ ነው። እግዚአብሔር ገበሬ ነው። የእርሻ ባለቤት ነው። እግዚአብሔር ገበሬ ነው። ምናልባት ለእናንተ በጣም በቀላሉ እንዲገባችሁ ዮሐንስ 15 ሁልጊዜ የምናወራው የእግዚአብሔር ቃል ክፍል ነው። ዮሐንስ 15 እግዚአብሔር ገበሬ ነው። መጽሐፍ ቅዱስ ላይ እናንተ እርሻ ናችሁ ካለ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድነው? ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ባይዘዌ ለፍቶ አላ ገበሬ ፍሬ ሲፈልግ ባይዘዌ እንደ ውለታ እየቆጠረ አይደለም ፍሬ የሚሰበስበው። እንዴት የተባረከ ነው እያለ አይደለም የሚሰበስበው። ለፍቼ ይባላል እና ባታፈራ ነው የሚጨነቀው። ስለዚህ ፍሩት ኦሪየንትድ ነው ገበሬ። እግዚአብሔር አብ ገበሬ ነው፣ ፍሬ ፈላጊ ነው። ህዝቡ መሃል ይመጣል። ለምን? የለፋውን ልፋት ያውቃል። ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። አሁን እኮ እንደ እግዚአብሔር ያለ ማንም የለም። በእውነት ነው የምላችሁ። ኢየሱስ ደግሞ ግንድ ነው። እኔ ገበሬ ነኝ አለ እግዚአብሔር። ግንዱ ደግሞ ልጄ ነው አለ። እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችሁ አለ። ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቂያችኋለሁ አለ። አይሁዳውያን ሲያነቡት ቀጥታ የበቀሉ ናቸው ግንዱ ላይ። እኛ አሕዛቦች ስናነበው ትራንስፕላንት ተደርገን ነው። ወይራው ነው ግንድ ላይ ተጣብቆ የወይን ያፈራው። እኔን ትራንስፕላንት ነው ያደረገኝ። አይሁዳዊስ በፍጥረቱ አይሁዳዊ ነው። የዘር ግንዱ ከኢየሱስ ጋር ይገጥማል። ላይኔጁ የዳዊት ልጆች ናቸው። እኔስ ሙልጭ ያልኩ ኢትዮጵያዊ ነኝ። አይሁዳዊ በአብሮን ያደገው እላዩ ላይ ነው የወጣው። የገዛ ወገኖቹ ተብለዋል። እኔስ ይሄን እንደውም እኔ ብዙ ጊዜ እኮ እናገራለሁ። ሜቶክና ኮይኖን ያያልኩ እኮ እናገራለሁ። እግዚአብሔር ወደ ምድረ በዳ ሄደ ነው አይደል? አሁን የሮሜው ትምህርት እኮ እግዚአብሔር ወደ ምድረ በዳ ሄደ። ምድረ በዳ ሄደና ወይራ መሃል ገባ እግዚአብሔር። ባለፈው እኛ እኮ እንትን የምድረ በዳ ነን። የበረሃ እንትን ነው እኮ ወይራ ሄዶ አርጎ ይዞ መጣ። እንደ ግራር ቀንጥሶ ይዞን መጣ። ከዛ የወይኑ ግንድ መስቀል ላይ ተሰቅሏል እና ጎኑ ተበስቷል በጦር ደሙ ይወረድና ትኩስ ነው እና ያንን ቀንጥሶ ያመጣውን የወይራ ቅርንጫፍ አምጥቶ እዚህ ትኩሱ ላይ እንደዚህ ያጣበቀው። ከዛ ግጥም አድርጎ አሰረውና ትራንስፕላንት ያደረገው። ወይራው የወይን አፈራ። አለማፍራት አትችልም። መሬቱ በጣም ፈርታይል ነው። ግንዱ ኢየሱስ ነው። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ። ምን አይነት ነው ተብሎለታል ኢየሱስ። አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም፣ ወደፊትም አይኖርም፣ ጨርሻለሁ ደስታዬን አለ እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል መስቀል ላይ። ከማን ጋር ነው ከዚህ በኋላ የሚያወራው? ከቅርንጫፍ ጋር። እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም፣ ከኔ ጋር ነው የሚያወራው።
አፈራ ወይ ነው የሚለኝ። ለምን? የግንዱን አቅም ያውቀዋል። እስኪሞት ነው ሕይወት የሚሰጠኝ። እየኖረ አይደለም የሚያኖረኝ፣ እየሞተ ነው የሚያኖረኝ። እዛ ድረስ እኔን ለማኖር ይሞታል። እኔን ለማኖር ለእኔ ሕይወት ለመስጠት የእሱን ትቶ ወደ እኔ ይልከዋል። እኔ ልሞትበት ስል ያንተን ሞት አምጣ ብሎ እኔን በሱ ሕይወት የሚያኖር ነው ግንዱ። ግንዱ በዚህ መጠን የተገለጠ ነው። እስቲ አሜን በሏ። የክርስቶስ የመስቀል ሥራ ከአብ ቀኝ እስከ ሲኦል እኮ ነው የወረደው እኮ። በጣም ብትወጡ ከአብ ቀኝ በላይ አትወጡም። በጣም ከወረዳችሁ ከሲኦል በታች አትወርዱ። መሀል ነው የምንጫወተው። ፍቅሩ ጥግና ጥግ ነክቷል። እስቲ አሜን በሏ። እንዴ ከፍታ አይደል? በማቴማቲክስ እኮ ነው ጳውሎስ እኮ በመንፈሳዊ ቋንቋ እንዴት ያብራራው። እና ማቲንክ ኤፌሶን ትንሽ የተማሩ ናቸውና በሂሳብ ከፍታው፣ ስፋቱ፣ ርዝመቱ ያው እኔ ሁሌ የሚገባኝ እሱ የኤፌሶን 4 ኤፌሶን 3 ሁሌ የሚገባኝ በአራት ወንጌላት ነው። ከፍታው ዮሐንስ ወንጌል ነው፣ ዝቅታው ማርቆስ ወንጌል ነው፣ ርዝመቱ ማቴዎስ ወንጌል ነው፣ ስፋቱ ሉቃስ ወንጌል። ከፍታው ዮሐንስ ወንጌል ነው አይደል? ከሰማይ ወደ ምድር አይደል ዮሐንስ ወንጌል አይደል? በመጀመሪያ ቃልም እግዚአብሔር ነበረ። ትራንሴንደንት፣ የማይደረስበት ምጡቅ የዘላለም አምላክ፣ ማንም ሊደርስበት አይችልም። አይ ቲንክ ግሪካውያን ናቸው የሚጠቀመው። በጣም ክላሲካል ግሪክ ነው። ኖርማሊ ኮይኒ አይነት አይደለም። በጣም ክላሲካል ነው። ስለዚህ ሰማይ ያስነካዋል ሲጀምር እና ማንም ሊደርስበት አይችልም። እንደ ንስር ነው ወደ ላይ፣ በጣም ሩቅ ነው ሲሉት ቃልም ስጋ ሆነ አይደለም የሚለው። ይሄ አምላክ ነው ብሎ ከሰማይ ከደመና በላይ ያኖረውን አምላክ ስጋ ሆነ ብሎ በመካከላቸው ኢተርኒቲን ሂስትሪ ውስጥ ተከተተው። ዘላለምን ስብስብ አድርጎ እኛ መሃል አደረ ብሎ ይሄው እሱ ነው ብሎ በዮሐንስ ተጠመቀ ብሎ አስጀመረን እና ከፍታው ከላይ ወደ ታች ወረደው ዮሐንስ ነው። በጣም ዝቅታው ማርቆስ ወንጌል ነው። ማርቆስ ወንጌል ላይ ያለው ኢየሱስ የእግዚአብሔር አገልጋይ ነው። ማርቆስ 10:45 አይደል? የማርቆስ ወንጌል ዋና መቀመጫ የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም አለና እንደውም ነፍሱን ለብዙዎች ቤዛ አድርጎ እስኪሰጥ ያገለግላል አለ። እግር ማጠብ ብቻ ሳይሆን ሲያገለግላቸው እስኪሞትላቸው ነው የሚያገለግለው። እንደዚህ አይነት አገልጋይ ታይቶ አያውቅም። እየሞተ ሁሉ ያገለግላል ተብሎ በጣም ዝቅታው ነው። ርዝመቱ ደግሞ የማቴዎስ ወንጌል አይደለም። ክራይስት እኮ ማቴዎስ ወንጌል ላይ ማን ኦፍ ስክሪፕቸር ነው፣ የመጽሐፉ ሰው ነው። እና ኢየሱስ ማቴዎስ ወንጌል ላይ ብሉይ ኪዳንን ወክ የሚያደርገው አይደል? ከዛ ከዘፍጥረት ጀምሮ እስከ መጣበት ድረስ ያለውን እንዲህ የሚለው ቃል ተፈጸመ፣ እንዲህ ያለው ቃል ተፈጸመ የሚለው ማቴዎስ ወንጌል ማን ኦፍ ስክሪፕቸር ነው። ወደ ኋላ ብታየው ርዝመቱ ርዝመት እንዳይመስል፣ ስፋቱ ደግሞ የሉቃስ ወንጌል ነው። ለሰው ሁሉ የተገለጠ የእግዚአብሔር ማዳን የተባለበት ዩኒቨርሳሊ ኢየሱስ አይሁድን ብቻ ሳይሆን ዓለምን እንደሚያድን የተገለጠው ሉቃስ ወንጌል ላይ ነው። የአሕዛብ ወንጌል ነው ስፋቱ ሉቃስ ወንጌል። ማን ያመልጣል ከዚህ? እና እግዚአብሔር በዚህ መጠን ነው ልጁን የሚያየው። እንደዚህ አይነት ግንድን ያለኝ ይላል። አዎ ምን አይነት እድለኛ ቅርንጫፍ ነኝ! ለማፍራት ምንም አልተጠየኩም። ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተት አላለኝም። ግንዱ ሆይ እባክህ እባክህ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል። ላይ ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚነራል ችግር የለበትም። አንተ ማደግ ከፈለክ እስከ መጨረሻ የሚያሳድግ ብቃት ይሰጣል። በክርስቶስ ያልተሰጠ የቀረ እኔ የማመጣው ነገር የለም። ኢየሱስ ጨርሶታል። እና ምንድነው ታዲያ ጥላውን ከኔ የሚጠበቀው? ሪሜን ኢየሱስ ላይ መኖር፣ መቆየት፣ የኢየሱስን ሕይወት ኤክስፔሪየንስ ማድረግ። የዚህ ደብዳቤ ጻፊ ሊያስረዳ እየሞከረ ያለው እሱን ነው። በኋላ ላይ ነው አላፈራ ካለ ምናምና ያለው እንጂ ቁጥር 7 እኮ ትግሉ ምንድን ነው? ከእግዚአብሔር ዘንድ የተባረከች ናት እቺ መሬት። የመጀመሪያው ዘላለማዊው የእግዚአብሔር ፕሮግራም ምንድን ነው? ኢየሱስ ላይ ተጣብቄ በክርስቶስ ፍቅር ውስጥ ሆኜ እግዚአብሔርን ደስ እያሰኘው እንድኖር። አለማፍራት አይቻልም። ባላፈራስ የሚባል ኦፕሽን የለም። ካላፈራ በሕይወት የለም።